የቢሾፍቱ ቆሪጦች ተስፋዬ ገብረአብ እንደጻፈው ልብ ወለድ። ወጣቱ ባለሀብት ንግግሩን ወደ ማጠቃለሉ ተቃረበ። ሲቃዘል ድምጽ እየረገበ ሄዶ ወደ ቀልዳ ቀልዶች ተሸጋገረ። ዘና ብሎ በፈገግታ ደምቆ ታየ። ቡና አይነት የቆዳ ቀለሙ ችምችም ብለው ከበቀሉት ነጫጭ ጥርሶቹ ጋር ተዋህደዋል። በስፖርት የዳበረ ረጅም ሰውነቱ ከወጣትነቱ ጋር ተስማምቷል። የመንፈስ ብርታትና በራስ የመተማመን ገጽታው በጉልህ ይነበባል። ፈገግታው ውስጥ የደመቁ ጥርሶቹ የተመዘዘ ጎራዴ ይመስላሉ። ዓለምሸት ንግግሩን ይቋጭ ገባ። ንግግሬን ከማብቃቴ በፊት የዛሬዋ ቀን ለኛ ለጋራ ብሮቹ የድል ቀን መሆኗን በድጋሚ መግለጽ ይኖርብኛል። ሰርጋችንና ልደታችን ናት። የዛሬዋ ዕለት ወደፊት ተስፋችንን አሻግረን የምናይበት ቅዱስ ዕለት ናት። ዛሬ በእርግጥኛ በመደሰታችን አይኑ ደም የሚለብስ ምቀኛ በመካከላችን አለ። በእኛ የልልታ ቀን ልቡ በክፋት የሞላውን ምቀኛ ማንነት መገመት መቼም አይሳናችሁም። ግልጽ ነው። ይሄ ፍጡር የቢሾፍቱ ቆሪጥ እንጂ ከቶ ሌላ ማን ሊሆን ይችላል? ተጋባዦቹ ድንገተኛ የህብረት ሳቅን አሰሙ። የተከበረው ባለስልጣን ጭምር ያልተጠበቀ ቀልድ በመስማቱ ለህብረቱ ሳቅ የበኩሉን አጭር ፈገግታ በረከተ። በቀልዱ በአጀብ የሳቁት ግን በድንኳኑ ውስጥ የነበሩት እንግዶቹ ብቻ ነበሩ። በእርግጥም ከድንኳኑ ግራና ቀኝ ጨሌው ላይ የተኮለኮሉት የጋራ ብሩ ባላገሮች በዓለምሸት ቀልድ ይስቁ ዘንድ መጠበቅ የማይታለም ነበር። ዓለምሸት ከቆሪጥ ጋር በተያያዘ የሰነዘራት ቀልድ ካንደበቱ በወጣች ደቂቃ ወዲያው ነበር የጸጸት ጅራፍ ክፉኛ የለመጠጠው። ያለ ቦታው መቀለዱ ታውቆት ነበር እና የድንኳኑ እንግዶች በሳቅ ሲያውካኩ እሱ አቀረቀረ። አቀርቅሮ አይኑን ጨፈነ። ካቀረቀረበት ቀና ሲል የፈራውን ነበር ያስተዋለው። በእኒያ የጋራ በሩ ጎስቋሎች ገጽታ ላይ ስጋትና ጭንቀት ሰፍኖ በግልጽ አነበበ። ሽማግሌዎቹ ወደ ቢሾፍቱ ሐይቅ በስርቆሽ ገልመጥ ብለው ሲያበቁ አንገታቸውን እንደ ቀንድ አውጣ ሰብስበው ያደፈ ጋቢያቸው ውስጥ ይወሸቁ ገቡ። አካባቢውን ለቀው ለመሄድ የቋመጡም አልታጡ። አንዳንዶቹ እግሬ አውጪኝ ካሉ በኋላ ወዲያው መልሰው በይሉንታ እየተጠፈሩ በነበሩበት መሬት ላይ ሲረፈቁ ታየ። የጋራ ብሩ እናቶች በነጠላዎቻቸው አፎቻቸውን ሸፍነው የጥርጣሬ አይኖቻቸውን ዓለምሸት ላይ ጣሉ። ዓለምሸት ከመንደሩ ሰዎች ጋር በአይን ብቻ ተግባባ። በአይኖቻቸው ክፉኛ ይወቅሱት ነበር። ቁጣ ያመቀ ወቀሳ። ዓለምሸት ተሸማቀቀ። ያለ ጊዜው ካንደበቱ የወጡትን ቃላት ግን መልሶ ልውጣቸው አልቻለም። የነበረው ምርጫ የቁጣና የተግዛዝ እሳት የሚተፉትን ብዙ መዓት አይኖች መሸሽ ብቻ ነበር እና አይኖቹን ድንኳኑ ውስጥ ባሉት እንግዶች ላይ አሳርፎ የዲስኩሩን የመጨረሻ አረፍተ ነገር ወረወረ። የቢሾፍቱ አግሮ ኢንዱስትሪ ያደረገላችሁን ጥሪ አክብራችሁ እዚህ ድረስ ስለመጣችሁ ከልብ እያመሰገንኩ የክብር እንግዳችን ወደ ጋራ ብሩ የሚያደርሰውን መንገድ ብቻ ሳይሆን ድርጅታችን የታላቁን ጉዞ አንድ እርምጃ አሃዱ ብሎ መጀመሩን በይፋ እንዲያበስሩልን እጠይቃለሁ። በድንኳኑ ውስጥ ካሉት ተጋባዥ ነጎድጓድ የመሰለ ጭብጨባ ያለማቋረጥ ወረደ። የጋራ ብሩ ሽማግሌዎችና እናቶች በጭንቀት እንዳቀረቀሩ ቢሆንም ወጣቶቹ ማመንታት የተቀላቀለበትን ጭብጨባና ፉጨት ለማሰማት ደፈሩ። በጭብጨባውና በፉጨቱ ውስጥ ዓለምሸት ፈገግ አለ። ፈገግታው ግን ሐዘን የሚረጭ ነበር። ነው በብርቱካናማው ድንኳን ውስጥ ያሉት እንግዶች መዳፎቻቸው እስኪቃጠሉ ጭብጨባውን እያስነኩት ነው። የጭብጨባው ድምጽ በነፋሱ እየተገፋ እንደ ቢሾፍቱ ዳክዬዎች እየበረረ ሄዶ ከሐይቁ ደረት ላይ ተንሳፈፈ። ቆሪጥ ከሐይቁ ጥልቅ ውስጥ አለ። አይን አለው፣ ጆሮ አለው። እንደ ሰው ያያል፣ እንደ ሰው ያዳምጣል። በመሆኑም ቆሪጥ በቢሾፍቱ ሐይቅ አፋፍ ላይ እየተፈጸመ ያለውን ሁሉ በአይኑ በብረቱ ማየቱ የዓለምሸት ወርቁን ቀልድ የተጋባዦችን ሆታና ሳቅም በጆሮ በጅማቱ መስማቱ አይጠረጠርም። ቆሪጥ አስተዋይና ሚዛናዊ አይደለም። ክፋትና ምቀኝነቱ ወደር የለውም። ነገር ይወዳል፣ ጠብ ያፈቅራል፣ ተንኮልን ተክኖበታል። ጠብ ለመጫርና ተንኮሉን ለመሸረብ ጥቂት ሰበብ ነው የሚበቃው።
ሰበብ ቢያጣ ራሱ ሰበብ ፈጥሮ አምባጓሮ ያስነሳል። ይሄው ዛሬ ታላቅ ሰበብ እጁ ላይ ወደቀለት። ይህ ለእርሱ እልል በቅምጤ ነው። የዓለምሸት ወርቁን ፌዞና ስላቅ፣ የተጋባዦቹን የድጋፍ ጭብጨባ እንዲሁም ሆታና ሳቅ በእጥፍ መንዝሮ ከመመለስ ወደ ኋላ አይልም። በጋራ ብሩ ባላገሮች ልብ ውስጥ እልልታና ጭንቀት እየተፈራረቁ አዶ ከበሬያቸውን ለመደለቅ የበቁት በዚህ እምነት መነሾ ነበር። የዓለምሸት ንግግር አብቅቶ ባለስልጣኑ የተለመደ የመክፈቻ ስነ ስርዓቱን በሚያካሂድበት ደቂቃ ዜና ሊዘግብ በስፍራው የተገኘው በእድሜ የገፋ የኢትዮጵያ ድምጽ ሬዲዮ ጋዜጠኛ ስለ ቆሪጥ ማንሰላሰል ጀምሮ ነበር። የዓለምሸት ንግግር ነበር ሐሳቡን ይጫረለት። ቆሪጥ የምትለው ቃል ከዓለምሸት አንደበት ስትወጣ በዚያች ቅጽበት በቆሪጥ ዙሪያ የሚነገሩ አፈ ታሪኮችን ሰብስቦ ለእሁድ የሬዲዮ መዝናኛ ፕሮግራም አንድ ዝግጅት ሊያቀርብ እንደሚችል አሰበ። የዓለምሸት ዲስኩር እንዳበቃ ጊዜ አላጠፋም። መቀረጸ ድምፁን አስተካክሎ በቆሪጥ ዙሪያ የሚነገሩ አፈ ታሪኮችን ለመቃረም ወዲያ ወዲህ ማለት ጀመረ። ዳሩ ግን 2-3 የጋራ ብሩ ሰዎችን ለመጠየቅ ያደረገው ሙከራ አልሳካልህ ስላለው መበሳጨት ጀመረ። አራተኛ ጊዜ ሊያነጋግረው ከሞከረው ልጅ እግር ጋር ጥቂት ፍንጭ አገኘ። በቅድሚያ ስምህን ብትነግረኝ? ማሙሸት ጌቱ። የጋራ ብሩ ሰው ነህ? አይደለሁም፣ ከአርመን ሰፈር ነኝ። ስለ ቆሪጥ የምታውቀውን ያህል ልትነግረኝ ትችላለህ? ቆሪጥማ ያው ጋኔን ነው። ማለቴ ስለ ቆሪጥ ብዙ የሚነገር ነገር አለ። ከጃንሆይ ጋር ግንኙነት ነበረው የሚባልና የመሳሰሉ ነገሮች። ያው በወሬ ነው የምናውቀው። ይህን ንገረኝ፣ ምንድነው በወሬ የሰማኸው? ያው ጃንሆይ እኩለ ሌሊት ላይ ይመጡና ከዚያ ከሐይቁ መሃል የወርቅ ዙፋን ይወጣል። ከዚያ እሳቸው ዙፋኑ ላይ ሲቀመጡ ዙፋኑ ይዟቸው ወደ ውስጥ ይሰምጣል። ከዚያም ከሌሊቱ 9 ሰዓት ተመልሰው ይወጣሉ። እንዲህ ሲያደርጉ ባይኑ ያየ ሰው አለ? አሁን ባሻጣ ሰው የክብር ዘበኛ ጥበቃ ሆነው ጃንሆይ ያጅቡ ስለነበር ባይናቸው አይተዋል። ይህን ሲናገሩ እኔም ራሴ ሰምቻለሁ። አሁን የት ነው የማገኛቸው እሳቸውን? ሞተዋል። አምና ነው የሞቱት። ሽማግሌው ጋዜጠኛ በአንድ አፍታ የቁጭት ስሜት አደረበት። ሌላ ሰው የለም ስለ ቆሪጥ ሊናገር የሚችል? ሞልቷል። ግን ቆሪጥን 3 ጊዜ ያዩት የጎፋናት ናቸው። እሳቸውን ብትጠይቅ ነግሮሃል። ጊዜ ሳያጠፋ የጎፈናትን ለማነጋገር ከነፈ። የጎፈናት ተጋባዥ እንግዶችን ለሚያስተናግዱ አሳላፊዎች ጠጅና ጠላ እየቀዱ በማደል ላይ ነበሩ። ጤና ይስጥልኝ። ደህና። አንዳንድ ነገሮችን ልጠይቅዎት ነበር። ጋዜጠኛ ነኝ። ደግ። ስምዎን በቅድሚያ ቢነግሩኝ? የጎፋናት። ትክክለኛ ስምዎን ማለቴ ነው። እንዲሁ ነው ሰው ሁሉ የሚለኝ። ይሁን፣ ደህና። በምን ሙያ ይተዳደራሉ? ማክሰኞና ቅዳሜ ገበያ ሲቆም ለመንገደኞቹ ጠላ እሸጣለሁ። እንደው ቆሪጥን አይተውታል ይባላልና። ይሁን እንጂ አሮጊቱ አላስጨረሱትም። በቁጣ አቋረጡት። ሁሉም አይቶታል። ምን ነው ቶሎ ብለው ወደ እኔ መሩህ? ሌሎችን ጠይቄያለሁ። እርስዎም በበኩሎ የሚያውቁትን ይነግሩኝ ዘንድ ነው የመጣሁት። ረገብ አሉ የጎፋናት። እንደሱ ተሆነ ደግ። በሉ ይንገሩኝ፣ ቆሪጥን መቼና የት ነው ያዩት? እኔ እንኳን ከቢሾፍቱ ንጉሥ ጋር ገጥ ለገጥ የተያየሁት 20 ዓመት በፊት ነው። የት ነው የተያያችሁት? እዚያው ጠላ መሸጥበት ቦታ መጥቶ ነው ያየሁት። እስኪ ዘርዘር አድርገው ይንገሩኝ። ምን ይመስላል መልኩ? መልክማ የራሱ ምን መልክ አለው? ያው ተውሶ መጥቶ ነው ያየሁት። ምኑን ነው የተዋሰው? እንዴት ያለ ጥያቄ ነው ብለው ሳቁ የጎፋናት። ሽማግሌው ጋዜጠኛ ግራ እንደመጋባት አለና የጥያቄ ስልቱን ቀየረ። እስኪ ስለ መልኩ ዘርዘር አድርገው ይንገሩኝ። የኔ ወንድም ምንም ዘርዘር የለው። የኔ ወንድም ንጉሱ መጥቶ ሲያበቃ ኩርሲው ላይ አረፍ ብሎ አንድ ጣሳ ጠላ ጠጥቶ ስለ ስራዬ ሁናቴ ጠያይቆኝ አበረታቶኝ 2 ባውንድ ከፍሎኝ ተመልሶ ሄደ። ጣይ በረድ ስቲል እንደ ተራ ባላገር ኩርሲው ላይ ቁጭ ብሎ ተኔው ጋር ውሎ ነው ወደ ደብረ ዘይት ተመልሶ ሄደው።
መልኩ ምን ይመስላል? እንዴት? አፍንጫው፣ አይኑ፣ ሌላው ጥቁር ነው ቀይ ነው ወይስ ነጭ ነው? ይህንን ቢነግሩኝ። እንግዲህ አፍንጫው እንዲህ እንዳንተ ነው፣ ስንደዶ የመሰለ። አለባበሱም እንዲሁ እንዳንተ ነበር። ቁመቱ እንደ ዘንባባ፣ ሁናቴውም እንደ ጎልማሳ ሰው ነበር። ፈገግታው ወከክ ያለ ነው፣ ልክ እንዳንተ። ቆዳው ጠየም ያለ ነው፣ በዚህ ላይ ደግነት አለው። ለአንድ ጣሳ ጠላ 2 ባውንድ መክፈል፣ ሊያውም በዚያ ዘመን መቼም ደግነት ነው? ዳር የሌለው ደግነት እንጂ። ሰው ንጉሡን ክፉ ያደርጋል እንጂ ከሰው የባሰ ክፉ የለም። ሽማግሌው ጋዜጠኛ በጎፋናት የመልስ አሰጣጥ አልተደሰቱም። ቆሪጥን ከእርሱ ጋር ሊያመሳስሉ መሞከራቸው አስከፋው። ቢያስከፋውም ግን ሥራ ነውና ቀጠለ። ቅሬታውን ግን እንደ ዋዛም ቢሆን ሳይገልጽ ማለፍ አልፈለግም። መቼም ሙሉ በሙሉ እኔን ሊመስል አይችልም። የሆነ ሆኖ እንዲያው ቆሪጥ በመልኩ ከሰው የተለየ ካልሆነ ቆሪጥ መሆኑን በምን አወቁ? ወይስ ራሱ ነግሮት? ጋዜጠኛው ከርዳዳ ጸጉሩን ቆፋፍሮ ቀጠለ። ከዚያ ወዲያስ ከቢሾፍቱ ቆሪጥ ጋር ተገናኝተው ያውቃሉ? አዎን፣ በዚያው ሰሞንም ሰውን እንደው እዛው ጠላ መሸጥበት ቦታ መጥቶ ነበር። በእጅህ አለ ለመስማት እየጓጓ። ምን ተነጋገራችሁ? ኧረ አልተነጋገርንም። ለምን? ቁራ ሆኖ ነበር የመጣው። ታናቴ ግራሩ ላይ ልክ እንደ ቁራ ከቅርንጫፉ አረፍ ብሎ ቁልቁል አይቶኝ ሲያበቃ ቸኩሎ ነበር መሰለኝ። ብዙም አልቆየ። አንዳች ነገር ተናግሮ ወደ ሐይቁ እየተጣደፈ በሮ ሄደ። ቆሪጥ ራሱን እንደፈለገው መለዋወጥ ይችላል ማለት ነው? እንደሱ አይደለም። በግ፣ በሬ፣ ውሻ፣ አህያ፣ እርግብና ንብ መሆን አይቻለውም። ሌላውን ፍጥረት ግን እንዳሻው ያዝበታል። በተለይ ግን ቁራ እባብና ሰው መሆንን ያዘወትራል። ማታ ማታ ጋራ ብሩ ሲመጣ ደግሞ ብዙ ጊዜ ሴት ጅብ መሆንን ይመርጣል። ለምንድን ነው አሁን የጠቀሷቸውን እንስሳት መሆን የማይችለው? ተከልክሎ ነው። ማን የከለከለው? አቦ ናቸዋ። ለምንድን ነው የከለከሉት? እሱን አላውቅም። ደህና። ከዚያ ወዲያስ ቆሪጥን አይተውት ያውቃሉ? አዎን፣ እንዲሁ ሌላ ጊዜም ፍየል ሆኖ ቤቴ መጣ። እኔ ደግሞ ደጃፍ ላይ የጠላ እህል አስጥቼ ከወፍ እየጠበቅኩ ነበረ። ፍየሉ ሰተት ብሎ ሲመጣ ንጉሡ መሆኑን ትከሻዬ ነገረኝ። መጣና ስጡን ይበላ ያዘ። ዝም አልሁት። በላና ተመልሶ ሄደ። ሊፈትነኝ አስቦ እንጂ መቼም የጠላ አምሮት አልነበረውም። የሚደንቅ ታሪክ ነው የሚነግሩኝ መቼም። እስቲ ለየት ያሉ ጥያቄዎችን ደግሞ ልጠይቅዎት። ይሄ ምንድነው? መስለብ፣ ሰላቢ ሲባልም እሰማለሁ። ምንድነው ይሄ ነገር? ቢያብራሩልኝ። ይሄ ምኑ ይብራራል? ያው መስለብ ነዋ። የተፈቀደለት በሰፌድና በወንፊት ይጎትታል። እግርና እጁን ዘርግቶ ተቀምጦ እየሰለበ ይበላል። እንዴት ነው በሰፌድና በወንፊት የሚሰልበው? ግልጽ ቢያደርጉልኝ። ግልጥ እኮ ነው። ይሄን ሳታውቅ ቀርተህ ነው። የጎፋናት ጠላና ጠጅ የማደሉን ተግባር ሳያጓድሉ ለሚጠየቁት መልስ መስጠታቸውን ቀጠሉ። ባውቅማ መቼ ጠይቆት ነበር? ፈጽሞ ስለማላውቅ ነው። እኔ የአዲስ አበባ ልጅ ነኝ። የጎፋናት ፈገግ አሉ። አዲስ አበባ አይደል እንዴ ታዲያ ዋናው የሰላቢ ሀገር? እሱን አላውቅም አለ ጋዜጠኛው ፈጥኖ። ይንገሩኝ እስኪ የሰፌድና የወንፊቱን። በቃ ያው ይሰልቡበታል። የተደገመበትን ሰፌድ በግራ እጅ ወንፊቱን በቀኝ እጅ ይዙና መላመላ ተሆኖ የሚሰለበውን ሰው ደጃፉ 3 ወይም 7 እንደ ትእዛዙ መዞር ነው። ከዚያ በፊት ግን የሚሰለበውን ባይን ማየት ይገባል። ንጉሡ በልዩ ሁናቴ በሰጠው ጥበብ ካልሆነ ባይን ታልታየ መስለብ አይቻልም። ባይን ማለት ሲሉ የሚሰለበውን ነዋ። ዱቄትም ሆነ ጠላውንም ጠጁንም ሰላቢው ወዳጁ መስሎ ተጎረቤቶቹ ጓዳ ይገባና ሁሉም ባይኑ አፈስ እያረገ ማየት ነው። ባይኑ አይቶ ሲያበቃ ያየውን ሁሉ ማታ ይሰልበዋል። እንደዚያ ነው ስርዓቱ። ምግብና መጠጥ ብቻ ነው የሚሰለበው? እሱ እንደ ንጉሡ ትእዛዝ ነው። እንዴት? ምን እንዴት አለው? ታደክመኛለህ እንደው አንተ ሰው። ስለማላውቅ እኮ ነው። ያው ነገርኩህ እኮ። ሌላውንም ለምሳሌ መኪና መስለብ ይቻላል? እሱን አላውቅም። እንዲያው ለምሳሌ ያህል አዲስ አበባ ያለውን ሰልቦ እዚህ ማምጣት ይቻላል? የጎፋናት ሳቁ። መስለብ ተሆነማ ታዲያ መስለብ ነው እንጂ በቅሎ አይጫን።
ሽማግሌው ጋዜጠኛ መስለብን ለበጎ ተግባር ማዋል እንደሚቻል እያሰበ ነበር በልቡ። ዕቃዎችን ከወደብ መሃል አገር ለማጓጓዝ ከባድ መኪና ከመጠቀም በቀላሉ ወንፊትና ሰፌድን እያጋጩ እየሰለብን ያሻን ቦታ ለምን ጉባ እናደርገው? ጋዜጠኛው ጥያቄውን ቀጠለ። እሺ ሌላ ልጠይቆት፣ ሌሊት በጥቁር አህያ ስለመጋለብ የሚወራውስ ምንድን ነው? እንዴት ነው የሚጋልቡት? ተፈናጠው ነዋ፣ ሳቁ የጎፋ እናት። ማለቴ በአህያ መጋለብ ጥቅሙ ምንድን ነው? እሱም ያው መስለብ ነው እኮ፣ ከሰፌድና ከወንፊቱ አይለይም፣ እየጋለቡ ይሰልባሉ። አህያው ነው የሚሰለበው? ድግምቱ ነው። ሰላቢው በተደገመበት የቁም መጥረጊያ ሀብቱን ይጎትተዋል። አህያው ተራ አህያ ነው? አይደለም። ሰላቢውን አህያ የመጥራት በረከት ከንጉሡ የተሰጣቸው አመድ ላይ ይንከባለሉና ይጠሩታል። ጥቁሩ አህያ ድንገት ከተፍ ይላል። እንደ ተራ አህዮች አፍ ላይ ነጭ የሌለው ጥቅጥቅ ያለ ጥቁር አህያ ነው። በየት እንደሚመጣ አይታወቅም። መስለቡ ሲያበቃም እንዳመጣጡ ይሰወራል። የት ሄዶ እንደሚቆይ አይታወቅም። ረቂቅ ነው። ይህንን ጥበብ ሰው አይደርስበትም። የሰው ዕውቀት ያው ጠላ ከመጥመቅ ጠጅ ከመጣል ያለፈ አይደለም። አመድ ላይ ሲንከባለሉ ሰው ያያቸዋል? በድብቅ ነው የሚሰሩት። አመድ ላይ ሲንከባለል በሰው የታየ ያብዳል። ማሰቢያው ይደባለቃል፣ ፉዞ ይሆናል። አሉ እኮ ብዙ ፉዞ የሆኑ። ንጉሡ የዋሳ አይደለም። ሀብት በዚህ ሲሰጥ ከፈተና ጋር ነው። የንጉሡ ጥበብ በየአይነቱ ነው። እንዲያው ግን በመተት በእርግጥ ሀብት ይገኛል? ተንጉሡ ተተሰጠማ ይገኛል። በአህያ በመጋለብ በሰፌድና በወንፊት ብቻ ነው ወይስ በሌላም አለው? ኧረ ጉድ ፈላ። ደሞ አይነቱ ምን ልክ አለውና ነው? በንጉሡ ትእዛዝ በጠርሙስ ያበሻ አረቂ ይሞላና አፉን በቆረቆንዳ በመወተፍ አንድ ጠርሙስ አረቂ እንደ 100 ይሸጣል። ቢገለጥ አያልቅም። በጥቁር ጤፍ ቂጣ የሚሰራም ብዙ ጥበብ አለ። የጠፍር አለንጋም ታምር ይሰራል። በተደገመበት አለንጋ አንድ ጊዜ የተገረፈ ሰው በቃ ከገራፊው ጋር በፍቅር ማበድ ነው። በጉሎ ቅጠል የተጠቀለለ ቅቤ ደጃፍ ላይ ካገኘህ ደግሞ ማት ይከተልሃል። የንጉሡ ስጦታ በየአይነቱ ነው። በዶሮ በተለይ የማይሰራ ጥበብ የለም። ባለፈው አንድ የጋራ ብሩ ሰው ዶሮ ደጃፍ ላይ ታስራ አገኘና እስቲ የመሆነውን አያለሁ አለና ዶሮዋን አርዶ በላት። ታዲያ የዕለት ዕለት ሆዱ እንደ ከበሮ ተነፍቶ ጥርስና ጥርሱ ግጥምጥም ብሎ በአንድ ሌሊት ሞተ። መዳፈር መዘዝ አለው። የሰው ጅብ የሚባሉትስ? ስንቱን ዘርዝሬ ልንገርህ። አሁን ስራዬን ልስራበት፣ ተወኝ አንተው። አስተናጋጆቹ ጠላና ጠጅን በፍጥነት መቅዳታቸውን ሳያቋርጡ እባክዎ ጥቂት ይንገሩኝ፣ ባይሆን የቡና መጠጫ። ጋዜጠኛው 2 ብር አውጥቶ ሸጎጥ አደረገላቸው። እንግዲህ ያው እሱም የንጉሡ ስጦታ ነው። ዝርዝሩን እንኳን አላውቀውም። በእርግጥ ሰዎች ወደ ጅብነት ይለወጣሉ? እሱማ ግልጥ ነው። የቆዳ ፋቂው ልጅ ማን ነው ስሙ? ቁንዲ። እሱ አሁን ሌሊት ጅብ ይሆን ነበር። ኋላ አንድ ሌሊት ሳያውቀው ተፍ ተፍ እያለ አርመኖቹ ለጃርት ካሰናዱት ወጥመድ ጥልቅ አለ። እንዴት ያምልጥ? አመድ ላይ ካልተንከባለለ ደግሞ ጅብነቱን ትቶ ወደ ቁንዲነት መመለስ የሚቻለው አልነበረም። እንዲያውም የሚሆነው ግራ ገብቶት ሲጮህ ያኔ ጥበቃ ላይ የነበሩ የዓለምሸት አባት ጋሽ ወርቁ ነበሩ። ደረሱና በጠመንጃ ግንባሩ ላኑላ ገደሉት። ማለዳ ሲሆን ጅቡን ወደ ገደል ሊጥሉት ሲጎትቱት ፊት እግሩ ጣት ላይ የመዳብ ቀለበት ፊት እግሩ ጣት ላይ የመዳብ ቀለበት ታየና ድፍን ጋራ ብሩ ጉድ እያለ ቀለበቲቱን አውልቆ ጅቡን ወደ ቢሾፍቱ ገደል ጣለው። ኋላ ቁንዲ ጠፋ ተባለ። ቢፈለግ ቢታሰስ የትም አልተገኘ። ኋላ ከጅቡ ጣት ላይ የተገኘችው ቀለበት የቁንዲ መሆኗ ታወቀ። እንደገና ገደል የተጣለው የሞተ ጅብ ተፈልጎ አጽሙ ተሰብስቦ ቁንዲ እየተባለ ተለቅሶ በሰው ደንብ ተቀበረ። ቀዩዋ ሸረሪት የተባለችው የምትጠራው አሮጊትስ ምንድናት? የቢሾፍቱ ንግሥት ነዋ ስሟ። የንጉሡ ዋነኛ አገልጋይ ናት። ባላገሩን ደግሞ በፈውስም በሌላም ታገለግላለች። ፈውስ ሲሉ? የሸረሪት በሽታ የያዘው ባላገር ንግሥቲቱ ሽንቷን ከመሽናቷ በፊት ማልዶ ይቀርባትና ምስር አኝካ እየተፋች ትፈውሳለች። አያሌ ነው የንግሥቲቱ አገልግሎት። ባላገሮች አህያ ሲጠፋባቸውም ለንግሥቲቱ ባውንድ ይከፍሉና እሷ ጢስ በማጤስ ብቻ አህዮቹ የተሸሸጉበትን የሌባ ቤት አቅጣጫ ትገልጥላቸዋለች። ለግማሽ ሰዓት ያህል ጥያቄና መልሱ ከቀጠለ በኋላ
ጋዜጠኛው መቅረጸ ድምፁን እያጠፋፋ ለጎፋናት የሞቀ ምስጋና አቀረበላቸው። ምንም አይደለም ሲሉ መለሱ የጎፋናት። እንግዲህ ወደፊትም ቆሪጥን ካገኙት በደንብ ያዋሩትና ይጠብቁኝ። ወዲህ ብቅ ባልኩ ጊዜ ጎበኝዎታለሁ። መቼም እኔ ራሴ ቆሪጥን አግኝቼ ባነጋግረው ደስ ባለኝ ነበር። ለማንኛውም እርስዎም ቢሆን ጥሩ አጫውተውኛል። ደግሜ ከልብ አመሰግኖታለሁ። ጋዜጠኛው ከጎፋናት ጋር ያደረገውን ቆይታ ቋጭቶ አሮጊቷን ጠላ ሻጭ ተሰናብቶ ሊሄድ ሲል ልታነጋግረው ተፈለክ በቀጠሮም አታገኘው። ማንን? ሽማግሌው ጋዜጠኛ ልቡ ጉሮሮ ድረስ መታ የተወተፈቻል ትንፋሽ አጠረው። የቢሾፍቱን ንጉሥ። እንዴት? ለንግሥቲቱ ልነግርልህ እችላለሁ። ልታገኘው ፈቅደህ ተሆነ እሱ ደስታው ነው። በዚህ ላይ ተጫዋችና ደግ ነው። መንጀባረር አያውቅም። ገጥ ለገጥ ብታገኘው ትግባባዋለህ። በአንድ አፍታ ባልንጀራሞች ነው የምትሆኑት። የድንጋጤ ጦር ልቡ ላይ የተሰካበት ጋዜጠኛ እያቃሰተ መልስ ሰጠ። ደብረ ዘይት ለመምጣት ስለማይመቸኝ ይቅርብኝ። ብዙ ጊዜ ከሀገር ሀገር ስለምዞር አንድ ቦታ አልቀመጥም። እዚህ መምጣት ታልተመቸህ እሱ ታለህበት ሊመጣ ይችላል። ለሱ የሚሳነው ምን አለ ብለህ ነው? በቅሎ አይፈልግ አውቶቢስ። እንደ ንስር ተነፋስ ጋር ነው መንገዱ። እኛ ሁለቴ ሳንተነፍስ እዙ ተዚህ ተነስቶ አሜሪካ ይገባል። ምን ይሳነዋል ብለህ? ተፈቀድክ ለንግሥቲቱ ልነግርልህ እችላለሁ። ታለህበት ከተፍ ይላል። የለም ሲል ተከላከለ ጋዜጠኛው። ስራ ስለሚበዛብኝ ልገናኘው አልፈልግም። ጠዋት የወጣው እስከ ማታ በስራ እንደተጠመድኩ ነው። ታዲያ ንጉሡም እኮ ብርሃን አይወድም። ሌሊት መዘዋወር ነው የሚመርጠው። ውድቅት ላይ ታለህበት ይምጣልህ ስራህን ስታበቃ። ምንም አያስፈልገኝም የጎፋናት። አሁን የነገሩኝ በቅቶኛል። እንዲያውም እንዲሁ ለማወቅ ያህል ነው እንጂ ምንም አያስፈልገኝም። ምንም አይንገሩት። ደግ። አሮጊቷ ትክ ብለው አጤኑት። አስተናጋጆቹ ጠላና ጠጅ እየቀዱ ነው። አደራ እንግዲህ ቢያገኙት እንኳን ስለኔ ምንም ነገር አያንሱለት። ወደዚህ የመጣሁትም ለሌላ ስራ ነው። ራሱን አግኝቼ ባነጋግረው ደስ ባለኝ ነበር ስላልክ እንጂ ታልፈለክማ። ምንም አልፈልግም፣ አመሰግናለሁ። አሮጊቷ ጠላ ሻጭ ጀርባውን ሰጥቷቸው እየፈጠነ በመራቅ ላይ ያለውን ሽማግሌ ጋዜጠኛ በዓይናቸው ተከተሉት እና ፈገግ አሉ። ብልጭ አላሉም። የወርቅ ጥርሶቻቸው የዛጉ ብሮች መስለዋል። የደብረ ዘይት ሰዎች መቼም በጨዋታችሁ መካከል የቆሪጥን ስም ካላነሳችሁ አይሆንላችሁም። ወጣቱ ባለስልጣን ይህንን ብሎ ረጅም ሳቅ አሰማ። ዳሩ ግን ረጅም ሳቁን ሙሉ በሙሉ ሳያጠናቅቅ መካከሉ ላይ ይገታው ዘንድ ተገደደ። ይህ የሆነው ባለስልጣኑ ከዓለምሸት ብቆት የነበረውን የሳቅ አጀብ በማጣቱ ነበር። ዓለምሸት የባለስልጣኑን ቀልድ ላለማባከን ሲል ለዛ እንኳን ቁራጭ ፈገግታን ለማበርከት ሳይችል ቀረ። በነገራችን ላይ አለ ዓለምሸት የሐዘን ደመና በሚረጩ አይኖቹ ባለስልጣኑን እያጤና፣ ቀደም ከቆሪጥ ጋር የተያዘ ቀልድ መሰንዘሬ ከባድ ስህተት ነው። እንዴት? የቢሾፍቱ ቆሪጥ ያሻውን ሁሉ ማድረግ የሚችል ባለሙሉ ኃይልና ስልጣን እንደሆነ የጋራ ብሩ ሰዎች በጽኑ ያምናሉ። ከትውልድ መንደሬ ርቄ በመቆየቴ ነው መሰለኝ ጋራ ብሮች ስለ ቆሪጥ ያላቸውን እምነት ችላ ብየው ነበር። ከምላሴ ላመለጠኝ በኋላ ነበር መሳሳቴን ያስታወስኩት። ገበሬዎቹ ከዓይኖቻቸው በሚወረወሩ የቁጣ የእሳት ጅራፎች እስኪ በቃይ ነው የለመጠጡኝ። ሰርግና ሐዘንን በአንድ ድንኳን የማስተናግድ ያህል ነው የከበደኝ። ባለስልጣኑ የዓለምሸትን ንግግር አቋረጠው። ቆሪጥ በመሰረቱ ምንድነው? ሰው ነው ወይስ ሰይጣን? ለዚህ ጥያቄ ዓለምሸት ቀጥተኛ መልስ አልሰጠም። በቅድሚያ እስኪ አንተ ስለ ቆሪጥ ያለህን ዕውቀት ንገረኝ አለው። ባለስልጣኑ ራሱን ግራና ቀኝ ንጦ ሲያበቃ ቢራውን ደህና አድርጎ ተጎነጨ። ከዚያም ምን አውቃለሁ በሚል ስሜት እንደማሰብና ፈገግ እንደማለት ብሎ እርግጠኛ ሳይሆን መልስ መስጠት ጀመረ። ቆሪጥ ዩኒቨርሲቲ ያለው ነው መሰለኝ ለመጀመሪያ ጊዜ ስለ ቆሪጥ የሰማሁት። ተረት ቢጤ ነው ታሪኩ። በርግጥ
ቢሾፍቱ ሐይቅ አካባቢ እንደሚኖር፣ ጃንሆይ ቅንድቡ የተጋጠመ ሰው ይገብሩለት እንደነበር፣ ይህንኑ ነው መሰለኝ የሰማሁት። በቃ ይህንም ብቻ አለ አለምሸት በፈገግታ ተውጦ። እንግዲያው ስለ ቆሪጥ 1% ያህል እንኳን አታውቅም። አለምሸት ሮዝማን ሲጋራውን በመለኮስ ላይ ሳለ ባለስልጣኑ ስለ ቆሪጥ የሚያውቀውን ጥቂት ተጨማሪ ነገሮችን አስታወሰ። ዩኒቨርሲቲ የነበሩ የደብረ ዘይት ልጆች ሲናገሩ የምንሰማቸው መሳጭ ተረቶች ትዝ ይሉኛል። ቆሪጥ አንድ እግሩ ቆራጣ በመሆኑ ቆሪጥ እንደተባለ፣ ለሚያመልኩት ሰዎች ሀብት እንደሚሰጥ። አለምሸት ሲጋራውን መጥቶ ጢሱን አትጎልጉሎ ከለቀቀ በኋላ እንግዲህ በቆሪጥ ዙሪያ ያሉ ትረካዎች ተረት ናቸው አይደሉም የሚለው አከራካሪ ይመስለኛል ሲል ጀመረ። የተማሩ ሰዎች ሁሉ ስለ ቆሪጥ አሁን ባልከው መንገድ ማሰባቸው ግድ ነው። ጋራ ብሮዎቹ ግን ስለ ቆሪጥ የተለየ እውነታ ነው ያላቸው። ቆሪጥ ከዝቋላ የተባረረ ጋኔን መሆኑን ያረጋግጣሉ። ከዚያም አልፎ ቆሪጥን ማነጋገር እንደሚቻል በእርግጠኝነት ይናገራሉ። ባለስልጣኑ አለምሸትን ትክ ብሎ ሲያጤነው ቆየና አንተ ቆሪጥ በአካል ይከሰታል ብለህ ታምናለህ ሲል ጠየቀው። አለምሸት አመነታ። በአካል ይከሰታል ብዬ ለማመን እቸገራለሁ። በድምፅ እንደሚከሰት ግን እርግጥ ይመስለኛል። ከቆሪጥ ጋር ተነጋገርን የሚሉ ከአንድ በላይ ሰዎችን አውቃለሁ። የት? እንዴት? መቼ? ባለስልጣኑ ባለማመን ሳይሆን በመጓጓት ነበር ጥያቄውን ያቀረበው። የዚሁ ጋራ ብሩ ሲል መልስ ሰጠ አለምሸት። ቆሪጥን ማነጋገር የሚቻለው ጋራ ብሩ ላይ ብቻ ነው። አሁን ድረስ ከሱዳን፣ ከጋና፣ ከአንዳንድ የአረብ ሀገራት፣ ከሀገር ውስጥም ከአዲስ አበባና ከሌሎች አካባቢዎች ጋራ ብሩ ድረስ እየመጡ ከቆሪጥ ጋር ተገናኝተው ፍላጎታቸው የተሟሉላቸው ምስጋና ለማቅረብ ብዙ ጊዜ ወደ ሆራ ሐይቅ ይሄዳሉ። ጋራ ብሩ የሚመጡት አዲስ አማኞች ብቻ ናቸው። ከቆሪጥ ጋር ተገናኝቶ ውል የፈጸመ ዳግም ጋራ ብሩ አይመጣም። ግንኙነቱን ሆራ ላይ ነው የሚቀጥለው። ቢሾፍቱ የአዲስ አማኞች ውል መፈራረሚያ፣ ሆራ ደግሞ የነባር አማኞች የምስጋና ማቅረቢያ መሆኑን ነው የሚታመነው። ባለስልጣኑ በመገረም ሲያዳምጥ ከቆየ በኋላ እየቀለድክ ነው ሲል ጠየቀው አለምሸትን በጥርጣሬ ያጤነው። አልቀለድኩም። አለምሸት ፈገግ አለ። የምታምንበትን ነው የምትነግረኝ ወይስ የሚነገረውን ነው ሲል መልሶ ጠየቀው። ይሉኝታ ባይዘው ኖሮ እንዴት ሚሊዮነር ለመሆን በቃ የሚል ጥያቄ ሊያቀርብለት ከጅሎት ነበር። ባለስልጣኑ ሳያውቀው ጭንቅላቱ እንደ ካውያ እየጋለ መሆኑን ተገነዘበ። ከሚሊዮነሩና ከወጣቱ ኢንቨስተር አንደበት የሚወጣውን ተረትና ተአምር መሰል ትረካ በማመንና ባለማመን መሃል ዋዠቀ እና የፈጠጡ አይኖቹን አለምሸት ላይ ተከለ። ሎጂካል መሆን አለብህ አለምሸት ሲል ተንደረደረና ቀጠለ። ይህ ጉዳይ ከሃይማኖት ጣጣ ጋር ሳታያያዝ ንገረኝ። የገድለ ቅዱሳንን የመሰለ ትረካ መስማት አልሻም። ባለስልጣኑ ከአለምሸት ጋር የጀመረውን አከራካሪ ወግ በአሸናፊነት ለመጨረስ ያሰበ ይመስላል። ቢራውን ተጎነጨ፣ ሲጋራውን ለኮሰ፣ ከረባቱን አስተካከለ። ድምፁም ወረደና የጀመረውን ካቋረጠበት ቀጠለ። እንዳልኩ ተረት መስማት አልሻም። ቆሪጥን ጋራ ብሩ ላይ በድምፅ ማነጋገር ይቻላል ብለኛል። እንዴት? አለምሸት ለመልሱ አልተቻኮለም። ረጋ ብሎ ማብራራት ጀመረ። እንግዲህ የጋራ ብሩ ሰው እንደመሆኔ እስካሁን የማውቀው ቆሪጥን እንደ አምላክ ለመቀበል ፈቃደኛ የሚሆኑ ሰዎች ከቆሪጥ ጋር በግንባር ተገናኝተው የደም ውል በመፈጸም ሀብት ከቆሪጥ እንደሚበረከትላቸው ነው። የደም ውሉን ለመፈጸም ፈቃደኛ የሚሆኑትን የሰው ልጆች ከቆሪጥ ጋር የማገናኘቱን ተግባር በብቸኝነት የምታከናውን አንዲት አሮጊት ሴት አለች። ጋራ ብሩ ላይ ነው መኖሪያ ቤቷ። የባለስልጣኑ አይኖች ፈጠጡ። አለምሸት በተረጋጋ ሁኔታ ቀጥሏል። እንደሚባለው ከሆነ ቆሪጥን እንደ አምላክ የሚቀበሉ ሰዎች ቆሪጥን በአካል አያዩትም፣ በድምፅ ግን ያነጋግራቸዋል። ቆሪጥ አማኞቹን የሚያነጋግረው የአሮጊቷን ሰውነትና አንደበት በመጠቀም ነው። የቆሪጥ መንፈስ በአሮጊቷ ሰውነት ውስጥ ሲገባ ድምጿና ባህሪዋ ሙሉ በሙሉ ይለወጣል። በአሮጊቷ ተፈጥሯዊ የሴት ድምፅ ምትክ የቆሪጥ የወንድ መሰል ጎርናና ድምፅ አማኞችን ያነጋግራቸዋል። እንግዲህ ይህ የቆሪጥ የማነጋገሩ ሁኔታ በተደጋጋሚ የሚፈጸመው መሆኑን ብዙዎች ይናገሩታል። አሁንም ይህ ሂደት እንዳልተቋረጠ አውቃለሁ። የቆሪጥን መጠይቆች ለማሟላት የደፈረ ሕግጋቶቹን በትክክል መፈጸም የቻለ ቆሪጥን በቀጥታ ማነጋገር እንደሚችል ነው የሚነገረውና የሚታመነው። ምንድናቸው ሕግጋቶቹ?
ሁሉንም አላውቃቸውም አለ አለምሸት በፈገግታ ተውጦ። የቢሾፍቱን ንጉሥ በሙሉ ልቡ ማመን፣ እግዚአብሔርን መክዳት የመሳሰሉ ነገሮች እንዳሉበት ግን ሰምቻለሁ። ብዙዎቹ ሀብት ለማግኘት እዚህ ጋራ ብሩ ድረስ ከመጡ በኋላ ሕግጋቶቹን የመፈጸም ድፍረቱ እያጠራጠራቸው የጋራ ብሩን እርጎ ወይንም ጠላ ጠጥተው ወደ መጡበት ይመለሳሉ። አለምሸት ይህንን ብሎ ሲያበቃ በደመቀ ፈገግታ ተዋጠ። ባለስልጣኑ ግን አልሳቀም። ስለ አለምሸት የሀብት ምንጭ በማንሰላሰል ላይ ነበር። እንዴት በ30 ዓመቱ ሚሊዮነር ለመሆን በቃ ሲል ለራሱ ጥያቄ እያቀረበ ነበር። ሊጠይቀው ግን አልደፈረም። እንዲሁ ዙሪያ ጥምጥሙን ይሽከረከር ገባ። በመሰረቱ ሰዎችን ከቆሪጥ ጋር ታገናኛለች ያልካት አሮጊት ሴት በመሰረቱ ሰዎችን ከቆሪጥ ጋር ታገናኛለች ያልካት አሮጊት ሰው ናት ወይስ መንፈስ? በትክክል ሰው ናት። ስም አላት? ቀበሌው ያውቃታል? ባለስልጣኑ የሚሰማውን ማመን እንዳቃተው ገጽታው ላይ ይታወቅበት ነበር። አለምሸት ደብዘዝ ባለ ፈገግታ ተውጦ መልስ ሰጠ። ኑሯን የመሰረተችው ጋራ ብሩ ላይ ነው። መኖሪያ ቤት አላት። ቤቷ በቀበሌ የተመዘገበ ሊሆን እንደሚችል እገምታለሁ። በብዛት ቀይዋ ሸረሪት በሚል ስያሜ ነው የምትታወቀው። የቢሾፍቱ ንግሥት በሚል የአክብሮት ስም የሚያቆላምጧትም አሉ። በነገራችን ላይ ኑሯም እንደ ንግሥት የተቀማጠለ ነው። ጋራ ብሩ የኤሌክትሪክ ብርሃን አልገባም። እሷ ግን በግሏ ጄኔሬተር አላት። ወራዊ ገቢዋ እስከ 20 ሺህ ብር ድረስ እንደሚደርስ ይነገራል። 25 ያህል ቅርንጫፎች አሏት። በምስራቅ ሸዋ ሁሉም ይገብሩላታል። በተለይ አርብ ጋራ ብሩ ላይ አስገራሚ ትዕይንት ማየት ይቻላል። ከ3 እስከ 6 ሰንጋ የሚገቡላትም አሉ። ሁሉም ይገብሩላታል። በተለይ አርብ ጋራ ብሩ ላይ አስገራሚ ትዕይንት ማየት ይቻላል። ከ3 እስከ 6 ሰንጋ የሚያገቡላት አሉ። ቡና ይጫንላታል፣ ዕጣን፣ ዶሮ፣ በግ። ለስለት የሚገባውን ደግሞ አላምረው የተባለው ጉዳይ አስፈጻሚዋ ለገበያ ያቀርበዋል። ብሔሯ ምንድን ነው? እሱም በእውነት አላውቅም። መገመት አትችልም? የጋራ ብሩና የአካባቢው ሰዎች ብሔር መለየት በእጅጉ አዳጋች ነው። ተቀላቅለናል። ኦሮሞ፣ አማራ፣ ጉራጌ፣ ትግሬ ከደቡብ ሳይቀር የመጡ ሰዎች ናቸው ጋራ ብሩዋን የመሰረቷት። ጋራ ብሩ የቆዳ የሽመናና የሸክላ ሥራ በባህላዊ መንገድ የሚመረትባት የገበሬዎችና የባለ እጆች መንደር እንደመሆኗ በንግድ እንቅስቃሴዋ ምክንያት ከአጼ ምኒልክ ዘመን ቀደም ብሎ ጀምሮ የተለያዩ የምስራቅ አፍሪካ ጎሳዎች ወደ ጋራ ብሩ ብቅ ይሉ ነበር። ከቆሪጥ ጋር በተያያዘ ምክንያት ከሩቅ የአፍሪካ ሀገሮች ጋራ ብሩ መጥተው እዚሁ የቀሩና ተዋልደው ኑሯቸውን የመሰረቱም አሉ። ስለዚህ ቀይዋ ሸረሪት ከየት እንደመጣችና እንዴት የቆሪጥ አገልጋይ መሆን እንደቻለች ብዙ የሚታወቅ ነገር የላትም። ሆኖም ያው ሀበሻና ኢትዮጵያዊ ናት። ከዚያም አለምሸት ፈገግ ብሎ እንኳን የቀይዋ ሸረሪት የራሴንም ብሔር ለይቼ ለማወቅ እቸገራለሁ ጃል አለው። ደህና እሱን እንተው አለ ባለስልጣኑ። የልጅነት መጠሪያ ስሟ ማን ይባላል? በእውነቱ የሚታወቅ አይመስለኝም። እናትና አባቷስ? ግልጽ ታሪክ የላትም። ከዚች በፊት በተመሳሳይ ቀይዋ ሸረሪት እየተባለች የምትጠራ የቆሪጥ አገልጋይ ነበረች። ከዛሬ 40 ዓመት በፊት ቀይዋ ሸረሪት ስትሞት ነው ይህቺ በእሷ እግር የተተካችው። ይህቺ የኛዋ ዘመን ሴት ግን የሸረሪት ዘር እንዳለባትና ከእሬት ማህፀን ውስጥ በቆሪጥ ፍላጎት እንደተወለደች ነው የምትናገረው። እንደማታረጅ ሁልጊዜ ወጣት ሆና እንደምትኖርም ይወሳላታል። ይህ ግን ብዙ የሚታመን አይደለም። በአይን አይተናታል፣ አርጅታለች የሚሉ ሰዎችም አሉ። ስለዚህ ሴት የተለየ ታሪክም አለ። ቆሪጥ ከቢሾፍቱ መንደሮች አካባቢ በልጅነቷ ሰርቆ ሐይቁ ውስጥ አሳድጎ ለዚህ እንዳበቃት የሚተርኩም አሉ። ወሬው የተረት አይነት ነው፣ ምንጩ አይታወቅም። ራሷ ቀይዋ ሸረሪት የምትረጨው የፈጠራ ታሪክም ሊሆን ይችላል። ቀይዋ ሸረሪት የሚለው ስያሜዋስ ምንን የሚያመለክት ነው? በል ይህን እንኳን ማብራራት እችላለሁ አለ አለምሸት ፈገግ ብሎ። አስገራሚ ነው ታሪኩ። ይህች አሮጊት ሴት ከእኩለ ሌሊት በኋላ በኤሊ መጠንና ቅርጽ ወደ ሸረሪትነት እንደምትለወጥ ነው በድፍን ጋራ ብሩ የሚታመነው። ቆዳዋም እንደ ኤሊ ድፍንና ሻካራ ሳይሆን እንደ አጥንተ ጠንካራና መስታወታማ እንደሚሆን ይነገራል። በዚያ መስታወታማ ገላ ውስጥ ደም የመሰለ ነገር ሲዘዋወር እንደሚታይ ይነገራል። ቀይዋ ሸረሪት የሚለው ስያሜ ከዚህ መገኘቱን ነው የጋራ ብሩ ሽማግሌዎች የሚገልጹት። ባለስልጣኑ አገጩን መዳፉ ላይ አስደግፎ
በተመስጦ ሲያዳምጥ ከቆየ በኋላ ለምንድን ነው ወደ ሸረሪትነት መለወጥ የሚያስፈልጋት ሲል ጥያቄውን አራዘመ። ትረካው አስገራሚና ማለቂያ አልባ ነው ሲል ቀጠለ አለምሸት። ይህች አሮጊት ሴት ወደ ሸረሪትነት በተለወጠችበት ደቂቃ ጋራ ብሩ ላይ በየቤቱ ግድግዳና ጣራ ላይ ያሉትን ሸረሪቶች ሁሉ የማዘዝ ስልጣን ይኖራታል ተብሎ ነው የሚታመነው። በየቤቱ ግድግዳ ላይ ድር አድርተው የሚኖሩ ሸረሪቶች ቀን ቀን ሲወራ የሰሙትን ሁሉ ሌሊት ለቀዩዋ ሸረሪት እንደሚያቃጥሩ በጽኑ ይታመናል። ስለዚህ የጋራ ብሩ ሰዎች ምንጊዜም ቀዩዋ ሸረሪት ላለማማት ይጠነቀቃሉ። ድንገት ተሳስተው ክፉ ነገር ቢናገሩ ግን ማፍረሻ አላቸው። ፈጥነው ጥቁር ውሻን ያማሁት ይላሉ። ይህን ካሉ ሸረሪቶቹ እውነት ይመስላቸውና የሰሙትን አያቃጥሩም። ሌላ ደራሽ እንግዳ ሰው እንኳን መጥቶ ቀዩዋን ሸረሪት አስመልክቶ ክፉ ቢናገር ጋራ ብሮዎቹ ስለ ጥቁር ውሻን የሰማሁት የሚለውን ማፍረሻ በፍጥነት በማነብነብ ራሳቸውንና ክፉ ተናጋሪውን ከአደጋ የማዳን የቆየ ልማድ አላቸው። ስለዚህ ጋራ ብሩ ላይ ስለ ቀዩዋ ሸረሪት ክፉ ለማውራትና የጣራና የግድግዳ ሸረሪቶች መኖር አለመኖራቸውን ማጣራት ያስፈልጋል። ይህንን ችላ ብለው የቢሾፍቱን ንግሥት ያብጠለጠሉ አይቀጡ ቅጣት እንደተቀጡም ይታመናል። ቀዩዋ ሸረሪት ቅጣቷን በተለያየ መንገድ የመፈጸም ብቃት እንዳላት ይነገርላታል። ለቀላል ሐሜቶች ቀላል ቅጣቶችን የምትቀጣው ሌሊት እኒያ የግድግዳና የጣሪያ ስር ሸረሪቶች በንግሥታቸው ሲታዘዙ በቀጥታ በእንቅልፍ ዓለም ወደ ተዋጠው ሰው ያመሩና ጭንቅላቱ ላይ በመዞር በቅዠትና በአስደንጋጭ ህልም ውስጥ ገብቶ እንዲሰቃይ ያደርጉታል። አስፈላጊ ከሆነም ቅጣቱን በሚፈጽምበት ሰው ጆሮ ውስጥ ገብተው ይሸኑበታል። እንቅልፍ ላይ ባሉ ሰዎች ከንፈር ላይ መርዛም ሽንታቸውን እየለቀቁ ቁስል በቁስል የማድረግ አቅም አላቸው። ስለዚህ በማንኛውም መልኩ መምጫዋ ከማይታወቀው ቀይ ሸረሪት ጋር መጋጨት አደገኛ ነው ብለው ያምናሉ የጋራ ብሩ ሰዎች። ባለስልጣኑ ተረት መሰሉን ትረካ አዳምጦ ሲያበቃ አንተ በግል ከነገርከኝ ውስጥ እውነት ነው ብለህ የምታምነው ይኖራል ሲል በድጋሚ ጠየቀው። አለምሸት ቀደም ሲል የገለጸለትን መልስ አረጋገጠ። ቆሪጥን በድምጽ ማነጋገር እንደሚቻል የሚገለጸው እውነት ሊሆን ይችላል። ምክንያቱም ውቃቢ፣ መተት፣ ሰላቢ፣ ቡዳ፣ አንደርቢ የመሳሰሉ ነገሮች መኖራቸው እውነት ነው። ሳይንስም እስካሁን ድረስ ረቂቅ ሚስጥራቸውን መፍታት አልተቻለውም። ስለዚህ ሰዎች በቀይዋ ሸረሪት በኩል ከቆሪጥ ጋር እየተገናኙ እግዚአብሔርን በመካድ በምትኩ የሀብት ስጦታ ከቆሪጥ እያገኙ ያሉበት ሁኔታ ሊኖር እንደሚችል እገምታለሁ። ባለስልጣኑ በመዳፉ ግንባሩን አሻሽቶና ተንጠራርቶ እንዲሁም ቢራውን ተጎንጭቶ በተሸበረ መንፈስ ሌላ ጥያቄ ጣል አደረገ። ቀይዋ ሸረሪት ግን በእርግጥ ሰው ናት? አያጠራጥርም። አለምሸት ፈገግ ብሎለታል። በዓይንህ አይተሃት ታውቃለህ? እኔ አላየዋትም። በተለያዩ አጋጣሚዎች ያዩዋት ግን አሉ። ጩሉሌ የተባለ አንድ እረኛም አላት። ምሽት ላይ እግሯን የማጠብ አገልግሎት እንደሚሰጥ ይነገራል። እሷም ተረት እንዳትሆን እጠራጠራለሁ። በፍጹም ሰው ስለመሆኗ አልጠራጠርም። ሌላው ቀርቶ ከ30 ዓመት በፊት ከአባቴ ጋር በአካል ተገናኝተው ተነጋግረዋል። ያውም መኖሪያ ጎጆአችን ድረስ መጣ ነው ያነጋገረችው። በሌሊት ማለት ነው። አባቴ እንደነገረኝ እኔ ገና የ3 ዓመት ሕፃን ነበርኩ። ምን ተነጋገሩ ከአባቴ ጋር? እንደሚመስለኝ አባቴ በወጣትነቱ አስቸጋሪ ሰው ነበር። ጥብቅ የአቦ አማኝ ሆኖ በማደጉ ቆሪጥንና ቀዩዋን ሸረሪት በአደባባይ ይሰድባቸው ነበር። በተለያዩ ጊዜያት የመግደል ሙከራ ተደርጎበት ሳይሳካ ቀርቷል። አባቴ በጉልበቱ አዳሪ መሆኑን ሲያስመሰክርም ቀዩዋ ሸረሪት ልትደራደረው ወስና በሌሊት ከነአጃቢዎቿ መጣች። በበቅሎ ሆና ፊቷን በቀይ ሻሽ ሸፍና እንደመጣች አባቴ ነግሮኛል። አትድረስብኝ፣ አልደርስብህም፣ አንተ አቦን እንደምታምን ሁሉ የቢሾፍቱ ንጉሥ ለእኔ ጌታዬ ነው እንዳለችው ነግሮኛል። ደም ወደ መቃባት ከምናመራ እስከ ልጅህ ላልደርስብህ አንተም ስሜን ላታነሳ እንማማል እንዳለችውና በዚሁ እንደተስማሙ ነው ያጫወተኝ። አሁን ዕድሜዋ ምን ያህል ይሆናል ሲል ጠየቀ ባለስልጣኑ። ወደ 70 እንደሚጠጋት ይገመታል። ባለስልጣኑ በተቅበጠበጠ መንፈስ ወደ ሌላ ርዕስ ዘለለ። ቆሪጥ ይህን ያህል የሚያስፈራና በተጨባጭ የማድረግ ኃይል አለው ብለህ ካመንክ ቅድም በንግግርህ ላይ እንዴት ለመቀለድ ሞከርክ? የቆሪጥ የማድረግ አቅም የሚረጋገጠው አማኞቹ እስካሉ ድረስ ብቻ ነው ብዬ ነው የማምነው። እነዚህ አማኞቹ የሰው ልጆች ናቸው። ቆሪጥን ተጨባጭና የሚዳሰስ ያደረጉት እነርሱ ናቸው። የቆሪጥ እምነት ማዕከል ደግሞ ቀይዋ ሸረሪት ናት።
በዙሪያዋ ነጋዴዎችና ባለስልጣናት አሉ። እኔ ሁኔታውን በዚህ መልኩ ነው የማየው። አጋነኸዋል። አይመስለኝም። ባለስልጣኑ ባለመስማማት ራሱን ግራና ቀኝ ሲንጥ ከቆየ በኋላ እኔ ግን ቆሪጥም ሆነ ቀይዋ ሸረሪት የህዝብ ተረት ሆነው ነው የሚታዩኝ። ጋራ ብሩ ላይ በእርግጥ ተረቱን እንደ እምነት ይዘውት ሊሆን ይችላል። ሆኖም ይሄ እምነት ጋራ ብሩ ላይ ትምህርት ሲገባ ፈጥኖ ወደ ተረትነት ይለወጣል። ባለስልጣኑ ፈገግ ብሎ ሩቅ አሻግሮ ሲያይ ቆየና የሆነ ሆኖ ስለ ደብረ ዘይት መልካም ስሜት ነው ያደረብኝ። በተራራና በሐይቅ የበለጸገች ምድር ናት። ከአዲስ አበባ ስንመጣ ሹፌሬ ሐይቁ ስለምትኖር አንዲት ሴት እየነገረኝ ነበር። ማን ነበር ያለኝ ስሟን? ፊላቤላ። አሁን ፊላቤላ። አሁን እሱ ድንቅ ተረት እንጂ ሌላ ምን ሊባል ይችላል? አለምሸት ፈጥኖ ተቃወመ። ፊላቤላ ተረት አይደለችም በፍጹም። ፊላቤላን በአካል ያዩት ሰዎች አሁን ድረስ በሕይወት አሉ። አንዱ አባቴ ነው። ፊላቤላ ከቆሪጥ ጋር በተያያዘ በግፍ ሳትገደል እንዳልቀረች ነው የሚታሰበው። የፊላቤላን ትክክለኛ ታሪክ ከሽማግሌዎቹ ብትሰማ በጣም ልብህ ይነካል። ልጅ ሆኜ የፊላቤላ ታሪክ ሲነገረኝ ስቅስቅ ብዬ ማልቀሴ አሁን ድረስ ይታወሰኛል። በእርግጥ ታሪኩ ተረት እንዲመስል ተደርጓል። እንዲያ የሆነበት የራሱ ምክንያት ሊኖረውም ይችላል። ግን ፌላ ተረት አይደለችም። ቆንጆዋ ፌላ የኛው መንደር ልጅ ናት። ጋራ ብሩ ገጠር ላይ የተወለደች እንከን ያልነበረባት ውብ ሴት ልጅ። አለምሸት ሰውነቱን እንደማንቀጥቀጥ እያደረገው አሳዛኝ ያለውን የፊላቤላን ታሪክ ለመተረክ በተዘጋጀበት ደቂቃ እንቆጳ በየነ እየተጣደፈች ስትመጣ ከፊት ለፊት አያት። ድንኳኑ ደጃፍ ላይ ከመድረሷ በፊት በምልክት ጠርታው ባለችበት ቆመች። አለምሸት ባለስልጣኑን ይቅርታ ጠይቆ ወደ እንቆጳ ራመድ አለ። በፕሮግራሙ መሰረት ግሬደሩ የመንገዱን ጠረጋው ሊጀምር ነው። ስራውን ሲጀምር መገኘት ፈልጋለሁ ብላኝ ነበር አለችው በተጣደፈ ድምጽ። ልክ ነሽ እንቆጲ፣ መጣሁ። ፈጥኖ ወደ ባለስልጣኑ ሲመለስ የደብረ ዘይት ከተማ ሁለት ነጋዴዎች የአለምሸትን እግር ተከትለው ባለስልጣኑን እየተዋወቁ ነበር። አለምሸት ጊዜ ሳያጠፋ ወደ እንቆጳ ተመለሰ። ከዚያም ተያይዘው የመንገዱ ሥራ ወደሚጀመርበት ስፍራ ገሰገሱ። በፕሮግራሙ መሰረት ስነ ስርዓቱን ለማድመቅ ከደብረ ዘይት ወደ ጋራ ብሩ የሚያደርሰውን መንገድ 100 ሜትር ያህል የመጀመሪያውን ዙር የመንገድ ጠረጋ ለማካሄድ እቅድ ተይዞ ነበር። ተያይዘው ወደ ግሬደሩ ሲገሰግሱ እንቆጲ ደስ ብሎሻል ሲል ጠየቃት በለሰለሰ ድምጽ። በጣም ሰርጋችን ናት ዛሬ፣ የልደታችን ቀን። ፍቅራችንን ማደስ አለብን እንቆጲ። በማይረባ ነገር ነው ተራርቀን የቆየ ነው። ልቦናችን እንደሚፈላለጉ ግን ሁለታችን ምን እናውቃለን? ይህን የመሰለ ንግግር ተው አለምሸት። እንደምወድሽ ግን ታውቂያለሽ። ለዚህ አባባል እንቆጳ መልስ አልሰጠችውም። እሱ ቀጠለ። አንቺም እንደምትወጂኝ ያውቃለሁ። ተሳስተሃል አለምሸት አለች ቆጣ ባለ ድምጽ። ከእንግዲህ ወንድምና እህት ብቻ ነን። ካንተ ጋር ለመስራት ስራዬን ትቼ ከመምጣቴ በፊት በዚህ ጉዳይ ተግባብተናል ብዬ ነበር። ቃላችን የእግዚአብሔር ቃል አይደለም እንቆጲ። መላእክት መሆን አለብህ ቃላችንን ለመጠበቅ። ስሜታችንን ማዳመጥ አለብን። ደጋግሜ ነግሬሃለሁ አለምሸት። ላንተ ክብር አለኝ፣ እወድሃለሁ። አብሬህ መስራት እንደሚያስደስተኝ አውቃለሁ። ከዚህ ባሻገር ግን ስሜቴ ስላንተ የሚነግረኝ ጥሩ ወንድም የመሆንህን ብቻ ነው። የምርሽን ነው እንቆጵ? አሁን ጨካኝ አትሁኝ። ጨካኝ መስዬ ከታየው ላደርግ የምችለው ወደ ነበርኩበት ተመልሼ ወደ ቀድሞ ስራዬ እንዲመልሱኝ መጠየቅ ብቻ ነው። ቁና ተነፈሰ አለምሸት። እናም በተጎዳ ስሜት እንዲህ አላት። ደህና፣ አፈቅርሻለሁ፣ እወድሻለሁ። ካንቺ ሌላ ላፈቅር የምችል መስሎ አይሰማኝም። ይህም ሆኖ ግን አንቺን ሙሉ በሙሉ ከማጣት በፈቀድሽው መልኩ አብረን ብንሰራ መርጣለሁ። የመንደሩ ሥራ ከሚጀመርበት ስፍራ ሲደርሱ ጢሱ እያተጎለጎለ የቆመው ግሬደር በጋራ ብሩ ወጣቶች ተከቦ ነበር። ወጣቶቹ ጎማውን እየነካኩ የግሬደሩን አካላት እየደባበሱ በማድረቅ ላይ ነበሩ። አካባቢው ላይ ቁጫጭ መስለው የፈሰሱ ቲማቲሞች እንደ ክረምት እንቁራሪት ይንጫጫሉ። ግሬደሩ መሬት የሚጠርግበትን አካፋ ለስላሳው መሬት ላይ አጋድሞ ጢሱን ሲያቡለቀልቅ ለውጊያ ቸኩሎ ልቀቁኝ የሚል የጦር ፈረስ ይመስላል። እንደሚጥሚጣ የቀላ ፊት ያለው ቁመተ ረጅም የግሬደር ኦፕሬተር የአካባቢው ወጣቶች ያደረባቸው የደስታ ስሜት ተጋብቶበት ፊቱ በፈገግታ ተጥለቅልቋል። አለምሸት ግሬደሩ አጠገብ እንደደረሰ አለምሸት እባላለሁ ሲል ኦፕሬተሩን ተዋወቀው። ኦፕሬተሩ ዘካርያስ
ብሎ ራሱን አስተዋውቆ የተዘረጋለትን እጅ ጨበጠ። ቀይ ረዥም ሲሆን ባለ ዱልዱም አፍንጫ ነበር። ግሬደሩ ላይ ሆኜ ካንተ ጋር ፎቶ መነሳት ፈልጋለሁ አለው አለምሸት። በጣም ደስ ይለኛል፣ ናውጣ። አለምሸት አጠገቡ ወደ ነበረች አብሮ አደጉ ፊቱን አዞረ። ነይ አብረን እንቆፒ። አይኖቿን በስስት ተመለከታቸው። እንደ እንቁጣጣሽ ናቸው። አይኖቿ ድምቅምቅና ፍንድቅድቅ ያሉ የወንዶችን የወሲብ ስሜት የመቀስቀስ ኃይል አለው። ቅርጿ ታውቋለች። እሷም ይሄንን ግን አትደሰትበትም። ያለ ኃጢአቴ ኃጢአተኛ ያስመስለኛል ትላለች። ሴሰኛ ስለሚያስመስላት አስተያየቷና የሰውነት ቅርጿ ሰዎች ሲያነሱባት ልብን ያንሁልላሉ። አይኖቿ ቀይ ናት። ስስ ከንፈሮቿ ከቆዳዋ ይበልጥ ይቀላሉ። አለምሸት ሴሰኛ አይኖቿን አይቶ አይጠግባቸውም። እንውጣ ግሬደሩ ላይ አላት። በፍቅር ዓለም የኖሩባቸው ጊዜያት ከተቋረጡ ዓመት እንኳን አልደፈኑም። ቅናት ነበር ያጋጫቸው። እሱ ከማያውቀው ወንድ ጋር ተቃቅፋ የተነሳችውን ፎቶ በማየቱ ነበር ቡራ ከረየው ለማለት የበቃው። በእርግጥ ፎቶ ላይ ያለው ወንድ መልከ ሸጋ ነው። ቀና ብላ የፍቅር በሚመስል መልኩ እያየችው ነበር እንቆጳ። ለጸብ ከመቸኮሉ በፊት ማን ነው ብሎ እንኳን አልጠይቃትም ነበር። በዚህ ምክንያት ግንኙነታቸው እንዲቋረጥ የወሰነችው እንቆጳ ነበረች። ነይ እንጂ እንቆጲ አላት ደግሞ። ስታመነታ ቆየችና የልብ ባልሆነ ስሜት የሽታ ምልክት በአይኗና በቀጭን ፈገግታዋ አስተላለፈች። እጇን ይዟት ወደ ግሬደሩ እንድትወጣ ሲረዳት የዛሬዋ ቀን ልደታችን ናት። ሰርጋችን ማለት እያማረው ግን ደግሞ እንዳማረው እየቀረ ከዚች ቀን የተሻለ የደስታ ቀን ከቶ ሊገጥመን አይችልም አላት አያይዞ። እናም እጇን ጥብቅ አድርጎ ያዛት። ግሬደሩ ላይ ወጥተው ሲያበቁ ኦፕሬተሩን መሃል በማድረግ የመታሰቢያ ፎቶግራፍ ተነሱ። ይህን ጊዜ የጋራ ብሩ ወጣቶች ፉጨትና ጫጫታ አካባቢውን የስፖርት ውድድር የሚካሄድበት የሞቀ ስታዲየም አስመሰለው። እንቆጳ ከመጠን በላይ መደሰቷን መሸሸግ አልቻለችም። በእርግጥ አንድ የጎደላት ነገር መኖሩን ገጽታዋ ያሳብቅባት ነበር። ግሬደሩ ላይ ቁማ ሽቅብ ወደ ተወለደችባት መንደር አይኖቿን ስትወረውር ደስታ ፈነቀላት። ድርንጉዳሙ አቀበት ወደ ውብ ጥርጊያ ሲለወጥ በሐሳቧ ታያት። የመንደሯ ኮበሌዎችና ማቲዎች አለምሸት እንቆጲ፣ አለምሸት እንቆጲ እያሉ መጮህና ማፏጨት ጀመሩ። ይህን ጊዜ የእንባ ከረጢቷ ተፈታ። የወገን የልብ ድጋፍና ፍቅር ከምንም ነገር በላይ ደስታ እንደሚያጎናጽፍ ለመጀመሪያ ጊዜ በተግባር አረጋገጠች። ወረደ እንባዋ። እሷም ተወችው። ወደ አለምሸት ዞር ብላ ለመመልከት አልደፈረችም። እርሱም የእርሷን በመሰለ ስሜት ውስጥ ሊሆን እንደሚችል አልተጠራጠረችም። ጣቶቻቸው ተቆላልፈዋል። አልቧታል። እየፈጃት ነው እንደ ሰዓት የአለምሸት መዳፍ። እንቆጲ አይኖቿን ሽቅብ ማዶ ላይ እንዳሳረፈች መልስ ሰጠችው። ህልም ይመስላል አለምሸት። ማመን ይቸግራል እንቆጲ። ይህን የመሰለ ተግባር ስለመፈጸም ብዙ አውግተን እንደነበር ትዝ ይልሃል? ህልማችን ፈጥኖውን ሆነ። ከ15 ደቂቃ በኋላ ግሬደሩ ገራሙን የአዳ መሬት እንደ አበሻ ቢላዋ በሰላ ካፋው ሰቅስቆ እየጎደፈረ ይገፋው ጀመር። የወጣቶቹ ፉጨት ጨመረ። የማቲዎቹ ጫጫታ አየለ። የልጃገረዶቹ እልልታ አየሩን ሞላው። ፉጨቱ፣ ጫጫታውና እልልታው ውህደት ፈጥሮ እንደ ቢሾፍቱ ገደል ንስር የነፋሱን የጉዞ አቅጣጫ ተከትሎ አየሩን ለሁለት እየሰነጠቀ ከቢሾፍቱ ሐይቅ ደረት በላይ ከቢሾፍቱ ሰማይ በታች ናኘ ዋኘ። ግሬደሩ ከኋላው እንደ አስፋልት ቀጥና ለጥ ያለ ትኩስ ጥቁር መንገድ እየሰራ ወደፊት ነጎደ። ማቲዎቹ ግሬደሩን እየተከተሉ ተንጫጩ። የሰላው አካፋ እየፋቀና እየጎደፈረ በሚያነጥፈው ትኩስ መሬት ላይ የተንደባለሉ ተጫጫሁ። አለምሸትና እንቆጳ የደስታ እንባ እያቀረሩ ግሬደሩን ከፊትና ከኋላ በከበቡት የጋራ ብሩ ሪና ማቲዎች ላይ አሳርፈዋል። ሐሴት ፍጹም አደንዝዟቸው ስለነበር አጠገባቸው ቆሞ ደግሞ ደጋግሞ ሰላምታ ያቀርብላቸው የነበረውን ሽማግሌ እንግዳ ሰውን
አላስተዋሉትም ነበር። ዓለምሸት እንደመባነን ብሎ ለቀረበለት ሰላምታ ምላሽ ሰጠ። የኢትዮጵያ ድምፅ ሬዲዮ ጋዜጠኛ ነኝ፣ ሀብታሙ እባላለሁ። ዓለምሸት እባላለሁ። ምን ልታዘዝ? ድርጅታችሁ ሊያከናውነው ባቀደው ኢንቨስትመንት ዙሪያ የማቀርብልህ ጥቂት ጥያቄዎች ነበሩኝ። ገና ምንም ሳይጀመር ወሬ ማብዛት ምን ፋይዳ አለው ብለህ ነው? በኢንቨስትመንት ዙሪያ ብዙ መናገር ይገባናል አቶ ዓለምሸት። መጪውና ቀሪው ተስፋችን እሱ ነው። ዓለምሸት ጥቂት አቅማምቶ ተስማማ። አንዳንድ ሽማግሌዎችን አነጋግሬ ነበር። ደስተኛ ያልሆኑበት ነገር እንዳለ ነው የተረዳሁት። ቆሪጥ የተባለውን የቢሾፍቱ ንጉሥ በመዝለፍህ ቅሬታ አለ። ምንድነው ይሄ? ሊገባኝ አልቻለም። ልክ ነህ አለ ዓለምሸት ፈገግ ብሎ። የጋራ ብሩ ሰው ካልሆንክ ሊገባ የማይችል ብዙ ነገር አለ። እንግዲያው ቆሪጥን በተመለከተ የማነሳልህ ጥያቄ ይኖረኛል። ዓለምሸት በተቃውሞ እጁን ብድግ አደረገ። አጀንዳው ለሚዲያ የሚሆን አይደለም። በመዝናኛ ፕሮግራሞች በተረት መልክ ላቀርበው ነው ያሰብኩት። ቆሪጥ ተረት አይደለም ሲል ጫን ባለ ድምፅ ገለጸ። ቆሪጥ ከዚያም በላይ ነው ጋዜጠኛ። ተራ ነገር ነው ብዬ ነው። ተሳስተሃል። ሌላ ቀን እኔ ራሴ ጠራህና ተራ ነገር አለመሆኑን እነግርሃለሁ። መልካም አለ ሽማግሌው። ጋዜጠኛው ከጫጫታው ዞር ብንል ምን ይመስልሃል?